ቂርቆስ የስቱዲዮ ስራ ዛሬ ላሳያችሁ የወደድኩት እንግዲህ የስቱዲዮ ስራ ወይም ደግሞ ሌሎችን ቤቶች ፊኒሺንግ ስራ የምጠቀምባቸውን አብዛኛውን ጊዜ በስራ ላይ የሚውሉ እቃዎችን ላሳያችሁ የወደድኩኝ ድሪል፣ ሹተር፣ ጂክሶ እንዲሁም ደግሞ ግራይንደር ፖሊሽ ለማድረግ ሂት ገን የሆነውን ሹተር ወይም ደግሞ ዩ የሚመታውን እንዲሁም ደግሞ ኔል ገንም አለ እንዲሁም ሰልክሯርሶ እንዲሁም ደግሞ ትልቁ ኮምፕረሰራችን አለ። ሁሉ ሰላም የቻናሌ ተከታታዮች፣ ዛሬ እንግዲህ በአዲስ ቪዲዮ ወይም ደግሞ በአዲስ የስቱዲዮ ስራ መጥቻለሁ። ይህን የምታዩትን ስቱዲዮ ለአንድ ከስተመራችን እንዲህ በአማረ መልኩ አሳምረን ሰርተንለታል ማለት ነው። ይህንን ስቱዲዮ ላስጎበኛችሁ ወደድኩኝ። ወደ ጉብኝቱ መጀመሪያ የኛውን ባክግራውንድ ነው የምናሳያችሁ። ከሰራናቸው ከብዙ ባክግራውንዶች ከዚህ ሊጀምርላችሁ ወደድኩኝ። ይህ እንደምታዩት ከርቭ የሆነ ወይም ደግሞ ክብ የሆነ መስታወት ነው። መስታወቱ ፍሬሙ በጂፕሰም ነው የተሰራው። ይህንም እንደምታዩት በፔንቲንግ እንደዚህ አድርገን ሰርተነዋል። መስታወቱ መሀል ላይ ተገጥሟል። ይህን መስታወት ለብዙ ፐርፐዝ መጠቀም እንችላለን። ፊታችንን ለማየት እንዲሁም ደግሞ ፎቶ ለመነሳት ወይም ደግሞ ከጀርባ ያለውን ነገር ከፊት ለፊት ካለው ፊታችን ጋራ ማች አድርጎ እንዲያሳየን የምንጠቀመው ባክግራውንድ ነው። ይሄኛው የመጀመሪያ ባክግራውንድ ነው። ይሄኛው ደግሞ ሁለተኛ ባክግራውንድ ነው። እንዲተደግፈን ለመነሳት እንዲሁም ደግሞ ለተለያዩ የቁም ፎቶዎች የሚሆን ባክግራውንድ ነው። ሲቀጥል ደግሞ ይሄ ቤት ሙሉ ለሙሉ ቢያንስ ሁለቱ ሳይድ መስታወት ነው ወይም ደግሞ በአልሙኒየም የተሰራው። ስለዚህ ያንን ይሄኛውን ደፍነን በዚህ መልኩ ሰርተናል። ይሄኛውን ደግሞ በመጋረጃ ለብርሃንም እንዲሆናቸው ወይም ደግሞ ለተለያዩ ለፎቶ ለሙሽራ ፎቶ እንዲሆን አድርገን ይሄን በመጋረጃ ሰርተነዋል። ሲቀጥል እዚህ ጋር ትልቅ አምፖል አድርገንለታል። በመቀጠል ደግሞ ይሄ ሶስተኛው ባክግራውንዳችን ነው። ይሄኛውን ከኤምዲኤፍ እንዲህ አይነት ቅርጾችን ሲኤንሲ በሚባል ማሽን በሚመስል መጠን በእጃችን ቆርጠን አውጥተን ይሄኛውንም በዚህ መልኩ ሰርተንለታል። ይኸው እዚህ ጋርም ተቀምጦ ለመነሳትም ለሙሽራው የሚሆን በጣም ጽድት ያለ ባክግራውንድ ነው። እንደምታዩት ትልቅ በር አለው፣ መስኮት አለው እና ደግሞ ታች ደግሞ ደረጃ አለው፣ ስቴጅ አለው ማለት ነው። በጣም ትልቅ ስቴጅ ወደ 3 ሜትር የሚጠጋ ትልቅ ስቴጅ አለው። በመቀጠል ደግሞ ወደ አራተኛ ባክግራውንዳችን ስንመጣ ይሄኛውን ሰከንድ ፍሬም የሚባለው በጂፕሰም ቦርድ ሰከንድ ፍሬምን ግድግዳ ላይ አፕላይ አድርገን እንዲጽድት ያለ አንግሎቹ ጠርዞቹም በተጠበቀው ጽድት ተደርገው ተለቅሞ ልቅም ተደርጎ የሰራ ስራ ነው። ይሄኛውን ሰከንድ ፍሬም እና ፔንቲንግ ተጠቅመናል እዚህ ላይ። እንዲሁም ደግሞ ጭንቅላቱ ላይ እንዲህ አበባዎችን አድርገንለታል። እንዲሁም አምፖሎች አሉት። ይህንን በምታዩት መልክ አሳምረነዋል። ሲቀጥል ደግሞ ወደዚህ ስንመለስም ወደ አምስተኛ ባክግራውንዳችን ስንመጣ ደግሞ ይሄ ዋይት ፔንት የተቀባ ነጭ ከለር የተቀባ የሙሽራ ዶሮች አሉ። እዚህ ጋር 2 በሮች አሉት። ስለዚህ ይሄኛውን ደግሞ ለሙሽራ እንዲሆን ወይም ደግሞ ለአዲስ ሙሽራ ወይም ደግሞ የመስክ ቪዲዮዎችን ለማስቀረብ ወይም ደግሞ የመስክ ቪዲዮዎችን ስቱዲዮ ውስጥ እንዲጨርሱ ወይም ደግሞ እንዲሰራ አድርገን ነው የሰራነው ማለት ነው። ይሄው እንደምታዩት እንዲህ በቁም መነሳት ይቻላል። እዚህ ውስጥም ደግሞ በግራና በቀኝ ከቁም መነሳት ይቻላል። እዚህ ጋር የተለያዩ ፐርፖዞችን መጠቀም እንችላለን። እንደ አበባ፣ ሌላ አይነት ጌጣጌጦችን እዚህ ጋር አስቀምጠን እንችላለን ማለት ነው። ሲቀጥል ደግሞ ይሄኛው ደግሞ ጥቁር ከለር የሚጠቀም ነው። ስትሪፕ የሚባለው ወይም ደግሞ WPC ተብሎ በአሁኑ ሰዓት እየተሸጠ ገበያ ላይ እየተሸጠ ያለው እኛ በኤምዲኤፍ የሰራ ነው። እንዲህ በአማረ መልኩ ቀጥ አድርገን ከWPC በማይተናነስ መልኩ ሰርተን አጽድተን ጨርሰነዋል ማለት ነው። ከዚህ በተጨማሪ ደግሞ ሪሴፕሽንም አለን። ሪሴፕሽንም ላሳያችሁ እችላለሁ ማለት ነው። ስለዚህ ይሄ ስቱዲዮ አንድ ጎን 5 ሜትር ወደ አንድ ጎን ደግሞ 3 ሜትር የሆነው ስቱዲዮ 7-8 የሆነ ወይም ደግሞ እስከ 10 ድረስ የሚደርሱ ባክግራውንዶችን ተጠቅመን ሰርተን አስረክበናል ማለት ነው። በዚህ
እኛ ከሆናችሁ እንግዲህ ቻናልን ሰብስክራይብ እና ላይክ በማድረግ እንተባበሩ። ቂርቆስ ጠቅላላ የቤቶች ፊኒሺንግ ስራና እንዲሁም ኢንቴሪየር ዲዛይን እንዲሁም ደግሞ የስቱዲዮ ስራ እና የፈርኒቸር ስራ በመስራት ልታገኙ ትችላላችሁ ማለት ነው። የስቱዲዮ ስራዎችን በመስራት እንዲሁም ደግሞ የቤቶች ፊኒሺንግ ስራ ጂፕሰም ቦርድ፣ ቻክ፣ ኳርቲዝ እንዲሁም ማርብል፣ ሴራሚክ፣ ግራናይት እንዲሁም ወደ 27 በሚሆኑ የስራ ዘርፎች ላይ በመስራት ላይ ይገኛለሁ። በቅርብ ጊዜ ደግሞ በህንፃ ተቋራጮች ላይ እመጣለሁ። ያንን ቪዲዮ ልቅላችኋለሁ ማለት ነው። እናንተ ቤታችሁ ሰርታችሁ አስረክቡን። እኔ የኢንቴሪየር ዲዛይኑን ሰርቼ የቤቱንም ፊኒሺንግ ስራ ሰርቼ እቃውን በራሴ አቅርቤ እንዲህ አይነት ስቱዲዮ መኖሪያ ቤትም ጽድት ያሉ መኖሪያ ቤቶችንም ሰርቼ ያስረክባለሁ ማለት ነው። ምርጫችሁ ስለሆንኩኝ አመሰግናለሁ። ስልኬን ከታች ታገኙታላችሁ። በቴሌግራም ቻናል እንዲሁም በዩቲዩብ፣ በቲክቶክ፣ በኢንስታግራም፣ በዋትስአፕ በሁሉም ልታናገሩ ትችላላችሁ። ቂርቆስ ጠቅላላ ቤት ፊኒሺንግ ስራ ይሁን ምርጫችሁ። አመሰግናለሁ።